ሰላም ጤና ይስጥልኝ ተማሪዎች እንዴት ናችሁ? ላይትን ዌቭ ነው። ዛሬም በአዲስ ቪዲዮ መተናል። በዛሬ ቪዲዮአችን ሲቲዝንሺፕ ኤዱኬሽን ግሬድ 10 ላይ ዩኒት 5ን ፌደራሊዝም ኢን ኢትዮጵያ በሚለው የዜግነት ትምህርት 10ኛ ክፍል ምዕራፍ 5 ላይ ፌደራሊዝም በኢትዮጵያ ውስጥ በሚለው ምዕራፍ ስር የመጀመሪያው ሌሰን 5.1ን the meaning of federalism የፌደራሊዝም ምንነት ወይም ደግሞ ትርጓሜ የሚለውን የመጀመሪያው ሌሰን አብረን የምናየው ይሆናል ማለት ነው። ስለዚህ በዛሬ ትምህርታችን በዋናነት ፌደራሊዝም የሚባለው ነገር ኦኬ ምን ማለት ነው? ኦኬ ምን አይነት ትርጓሜ ያለው ፌደራሊዝም ስንል ምን ይያለን ነው የሚለው ነገር በደንብ የምንረዳና በደንብ የምናውቅ ይሆናል ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሁሌም እንደምንለው ቪዲዮ ላይክ ማድረግ አትርሱ። ዩቲዩብ ቻናላችንን ሰብስክራይብ ያድርጉ። እንዲሁም የደውል ምልክቷን በመንካት የምንለቃቸው ቪዲዮዎች በቀላሉ እናንተ ጋር መድረስ ይችላሉና የደውል ምልክቷን ኦን አድርጓት። ለጓደኞቻችሁም ሼር ማድረግ አትርሱ። ቪዲዮን ሐሳብ አስተያየት ካላችሁ ኮሜንት ስር አስቀምጡልን። ስለዚህ ወደ ትምህርታችን እንግባ። ግን ወደ ፌደራሊዝም የሚባለው ነገር ከመግባታችን በፊት መጀመሪያ ማየት ያለብን አንድ ነገር አለ። እሱ ምንድነው? ስቴት ስትራክቸር የምንለው ነገር ምንድነው ነው። ስቴት ስትራክቸር የምንለው ወይም ደግሞ የመንግስት አወቃቀር የሚባለው ነገር how power is distributed for the regional and for the central government የሚለውን እሳቤ የሚገልጽልን ነገር ነው። ስለዚህ ስቴት ስትራክቸር የመንግስት አወቃቀር የምንለው ስልጣን የሚባለው ነገር እንዴት ነው ኦኬ በክልልና በማዕከላዊ መንግስት ወይም ፌደራል መንግስት የሚከፋፈለው የሚለውን ነገር የሚገልጽልን ሐሳብ ወይም ደግሞ የመንግስት ስርዓት ምን ይባላል? ስቴት ስትራክቸር እንለዋለን ነው። በአለም ላይ 3 አይነት ስቴት ስትራክቸሮች አሉ። ኦኬ 3 አይነት ስቴት ስትራክቸሮች አሉ። የአንደኛው ፌደራሊዝም ነው አሁን የምናየው። ስለዚህ እሱኛውን እናስቀምጠውና የቀሩት ሁለቱን እንያቸው። ስለዚህ እነዚህ ሁለቱ ስቴት ስትራክቸሮች የመጀመሪያው ዩኒታሪ የምንለው ነው። ዩኒታሪ ስቴት ስትራክቸር it is the state structure which power is centralized or monopolized by what the federal government። ስለዚህ ዩኒታሪ ስቴት ስትራክቸር የምንለው ስልጣን የሚባለው ነገር for example ይሄኛው ፓወር ብንል ኦኬ ፓወር ብንለውና እዚህ ጋር ሴንትራል ገቨርንመንት እዚህ ጋር ደግሞ ሪጂናል ገቨርንመንት ቢኖሩ ዩኒታሪ ስቴት ስትራክቸር የምንለው ፓወር የሚባለው በሙሉ ለማን ለፌደራል ገቨርንመንት ለምንለው ለዚህ ለፌደራል ገቨርንመንት በብቸኝነት የሰጠበት የሲስተም ኦፍ ገቨርንመንት ወይም ደግሞ የመንግስት አስተዳደር ስርዓት አይነት ምን ይባላል? ዩኒታሪ እንለዋለን ነው። ስለዚህ ይሄ ፌደራል ደግሞ ምን ያደርጋል? ከሱ ቀንሶ ለሪጂናል ይሰጣቸዋል፣ ለክልል መንግስታት ይሰጣቸዋል። እንደዚህ አይነት ስቴት ስትራክቸር ይባላል ዩኒታሪ ነው ወይም ደግሞ አሃዳዊ የሚባለው ማለት ነው። ሁለተኛው ኮንፌደራል ነው። ኮንፌደራል የምንለው ደግሞ it is what the state structure which is established by sovereign state ነው። ሶቨሪን በሆኑ ሉዓላዊ በሆኑ ሀገሮች ምን የሚመሰረት የመንግስት አወቃቀር አይነት ደግሞ ኮንፌደራል እንለዋለን ወይም ደግሞ ኮንፌዴሬሽን እንለዋለን ነው። as an example ዩሮፒያን ዩኒየን መውሰድ እንችላለን። ዩሮፒያን ዩኒየን በአውሮፓ ውስጥ ያሉ ሀገሮች አንድ ላይ መተው ያቋቋሙት ገቨርንመንት ነው፣ መንግስት ነው። ስለዚህ በሶቨሪን በሆኑ ሉዓላዊ በሆኑ ሀገሮች የሚቋቋም የስቴት ስትራክቸር ኮንፌደራል እንለዋለን። ስለዚህ እንደ ኮንፌደራል ፓወር የሚባለው ነገር ለማን ነው? ለሪጂናል ነው ሞር ፓወር ያላቸው ወይም ደግሞ እነዚህ ሀገሮቹ የተሻለ ፓወር አላቸው። እነሱ ደግሞ ቀንሰው ለፌደራል ገቨርንመንት ወይም ደግሞ ሴንትራል ገቨርንመንት የሚባለው ለዛ ይሰጣሉ ነው። ስለዚህ ዩኒታሪ ስቴት ስትራክቸር ፓወር ሞኖፖላይዝ ቢደረገው በሴንትራል ገቨርንመንት ነው። ኦኬ ኮንፌደራል ከሆነ ደግሞ በምን በኢንዲፔንደንት በሆኑ ሀገሮች የሚቋቋም የመንግስት አወቃቀር አይነት ነው። ስለዚህ ሶስተኛው ደግሞ ፌደራሊዝም የምንለው ነው። በአለም ላይ there is only what 3 ሲስተም ኦፍ ገቨርንመንት ነው ያሉት ወይም ደግሞ 3 አይነት ስቴት ስትራክቸር የመንግስት አወቃቀር ነው ያላቸው፣ ወይ ፌደራሊዝም ወይ ዩኒታሪ ወይ ኮንፌደራል ነው። ስለዚህ ዩኒታሪን ይሄንን ካየን ኮንፌደራልን ይሄንን ካየን እስቲ ፌደራሊዝም ወደሚለው ደግሞ እንምጣ ወደ ሌሰን 1 ማለት ነው። ፌደራሊዝም is it is what a system of government where power is divided between federal and regional government። ስለዚህ ፌደራሊዝም የምንለው ፓወር የሚባለው ነገር ወይም ደግሞ ስልጣን የሚባለው ነገር ምን የሚደረግበት ለፌደራል ወይም ደግሞ ለሴንትራል ገቨርንመንት እና ለሪጂናል ለክልል መንግስት ምን ቤዝድ ኦን ኮንስቲቱሽን ህገ መንግስት ስር መሰረት አድርጎ ዲቫይድ ቢደረግበት የሚከፋፈልበት ሲስተም ኦፍ ገቨርንመንት የመንግስት ስርዓት ምን ይባላል? ፌደራሊዝም እንለዋለን ነው ወይም ደግሞ ፌደራሊዝም ይባላል ነው። ቅድም እንዳልነው ይሄኛው ለምሳሌ ፓወር ቢኖር እዚህ ጋር ሴንትራል ገቨርንመንት ቢኖር ይሄ እነዚህ ደግሞ ክልሎች ቢኖሩ ምን ይሄኛው ኦኬ ፓወሩ ኢኳሊ ለማን ለሴንትራል ገቨርንመንትም
ለክልልም ምን ዲስትሪቢዩት የሚደረግበት ወይም ደግሞ ዲቫይድ የሚደረግበት የሚከፈልበት ሲስተም ኦፍ ገቨርንመንት የመንግስት ስርዓት ምን ይባላል? ፌዴራሊዝም ወይም ደግሞ ፌዴራል ስቴት ስትራክቸር ወይም ደግሞ ፌዴራሊዝም እንለዋለን ነው። ስለዚህ ፓወር አለ እዚህ ጋር። ይሄ ፓወር ለማን? ለሴንትራል ገቨርንመንቱ ኦኬ፣ ለማዕከላዊ መንግስት ወይም ደግሞ ፌዴራል ገቨርንመንት የምንለው እንዲሁም ለምን ለሪጂናል ገቨርንመንቶች ምን የሚደረግበት ዲቫይድ የሚደረግበት ኦኬ የሚከፋፈልበት ሲስተም ኦፍ ገቨርንመንት ምን ይባላል? ፌዴራሊዝም እንለዋለን ነው። ሌላው ኢን ዘ ፌዴራሊዝም ዴር ኢዝ ፕሪንሲፕል አለ። ፌዴራሊዝም ውስጥ ያለ አንድ መርህ አለ። ይሄ ምንድነው መርህ? ምን ይባላል? ዲቮሉሽን እንለዋለን ነው። ሶ ዲቮሉሽን ኢት ኢዝ ዋት ኤ ፕሪንሲፕል ኦፍ ፌዴራሊዝም ነው። ፌዴራሊዝም ውስጥ ያለ አንድ ፕሪንሲፕል ወይም ደግሞ መርህ ነው። ይሄ ምንድነው? ትራንስፈር ኦፍ ፓወር ኦፍ ዘ ሪጂናል ዳት ኮንስቲቱዋል ዘ ፌዴሬሽን ፌዴሬሽን የሚባለውን ወይም ደግሞ የፌዴራሊዝም የሚባለው ነገር ተግባር ላይ ውሎ ወይም ደግሞ ፌዴራሊዝም የሚባለው ነገር ተግባር ላይ እንዲውል ያቋቋሙት እነዚህ ኮንስቲቱቲስ ምንላቸው ወይም ደግሞ ክልሎች ወይም ደግሞ ሪጂንስ ምንላቸው ክልሎች ለነሱ ፓወርን ትራንስፈር የምናደርግበት ስልጣንን የምናካፍልበት ወይም ደግሞ ትራንስፈር የሚደረግበት የሚሸጋገርበት መንገድ ወይም ደግሞ መር ምን ይባላል? ዲቮሉሽን እንለዋለን ነው። ቀደም እንዳልነው ይሄ ፓወር ቢኖር እዚህ ጋር ደግሞ ፌዴራል ቢኖር እዚህ ጋር ክልሎች ቢኖሩ ለምን ይሄኛው ፓወር ለማን? ለነዚህ ለክልሎች ትራንስፈር የሚደረግበት ወይም ደግሞ የሚሸጋገርበት የምንሰጥበት ፕሪንሲፕል የፌዴራሊዝም ፕሪንሲፕል ምን ይባላል? ዲቮሉሽን ኦፍ ፓወር እንለዋለን ነው ወይም ደግሞ ዲቮሉሽን እንለዋለን ነው። ሶ ዲስ ዲቮሉሽን ኦፍ ፓወር ሜክስ ናይደር ዘ ፌዴራል ኖር ዘ ሪጂናል ገቨርንመንት ሱፕሪም። ስለዚህ ዲቮሉሽን የምንለው ስልጣንን ከፌዴራሉ መንግስት ቀንሶ ለክልሎች ቤዝድ ኮንስቲቱሽን ጊቭን ማድረግ መስጠቱ ምን ፌዴራል መንግስቱም ይሁን እንደዛውም ሪጂናል ክልል መንግስቶች ምን እንዳይሆኑ ሱፕሪም እንዳይሆኑ የበላይ እንዳይሆኑ ምን ያደርጋቸዋል? ይገድባቸዋል ነው። ሶ there is no supreme what government የለም የበላይ የሆነ ገቨርንመንት የለም ምን ውስጥ? ፌዴራሊዝም ውስጥ። why? because of what? devolution of power ስላለ። ያ ማለት ስልጣንን ለሪጂናልም ለፌዴራልም ገቨርንመንት ዲስትሪቢዩት ስለሚደረግ ዲቫይድ ስለሚደረግ ስለሚከፋፈል ሪጂናል ገቨርንመንት ብቻቸውን ሱፕሪም አይደሉም ወይም ነው ፌዴራል ገቨርንመንት ሱፕሪም አይደለም። ስለዚህ ዲቮሉሽን የምንለው ነገር የመጀመሪያው የሚያመጣው ቤኔፊት ምንድነው? ሱፕሪም የሆነ ገቨርንመንት እንዳይኖር ሊሚት ያደርጋል ይገድብልናል ነው። ሪጂናሉም ሱፕሪም አይሆንም ፌዴራሉም ሱፕሪም አይሆንም። ኢንስቴድ ምን ያደርጋል? ፓወር ኢዝ ኮኦርዲኔትድ ቢትዊን ዘ ሴንትራል ኤንድ ሪጂናል regions to help avoid monopoly of power። ስለዚህ በተቃራኒው ደግሞ ምን ያደርጋል? ፓወርን ኮኦርዲኔት ያደርገዋል። ኦኬ በደንብ እንዲዋቀር ወይም ደግሞ በትክክለኛው መንገድ ባላንስ እንዲጠብቅ ያደርጋል። ለምን? ምን በማድረግ በሴንትራል በማዕከላዊ መንግስት እንዲሁም በክልል መንግስታት ምን እንዳያደርጉ ሞኖፖሊ እንዳይኖር ሞኖፖሊ ኦፍ ፓወር ወይም ደግሞ ስልጣኑ ለሴንትራል ገቨርንመንት በማዕከላዊ እጅ ብቻ እንዳይሆን ወይም ደግሞ በሪጂናል በክልል መንግስት እጅ ብቻ ይሄ ሞኖፖሊ የምንለው ነገር የበላይ እንዳይሆኑ ወይም ደግሞ ለአንዱ ብቻ ተጠቅልለው እንዳይሰጥ ምን ያደርጋል? አቮይድ ያደርግልናል ወይም ደግሞ ይገድብልናል ወይም ይቆጥብልናል ማለት ነው። ሶ different scholar define the term federalism in different ways። ስለዚህ ፌዴራሊዝም የሚባለው as a concept or as a idea as a structure different scholars ነው የተለያዩ ምሁራን የተለያየ ትርጓሜ ይሰጡታል ፌዴራሊዝም የሚባለው ነገር ነው። በዋናነት ደግሞ ዛሬ የምናየው ስለ ፌዴራሊዝም የቀረቡ 3 ትርጓሜዎችን ነው 3 ዲፊኒሽኖችን ነው። ስለዚህ የመጀመሪያዎቹ ስኮላሮች ወይም ደግሞ እነዚህ ምሁራን ፌዴራሊዝም ዲፋይን የሚያደርጉበትን መንገድ ነው። ሶ for these scholars federalism is what a political organization። ለመጀመሪያው የፌዴራሊዝም ዲፊኒሽን ትርጓሜ ምን ብለው ነው የሚተረጉሙት? ፌዴራሊዝም የምንለው ፖለቲካል ኦርጋናይዜሽን ነው የፖለቲካ ተቋም ነው። ምን አይነት ተቋም ካለን in which activity of government are divided between regional governments and central government። ምን አይነት ፖለቲካል ኦርጋናይዜሽን ካለን activity of government የምንለው የመንግስት ተግባር ወይም ደግሞ የመንግስት ስራ ምን የሚደረግበት ዲቫይድ የሚከፈልበት ለምንና ለምን ለሪጂናል ለክልል መንግስት እንዲሁም ለሴንትራል ለማዕከላዊ መንግስት ምን ዲቫይድ የምናደርግበት የሚከፈልበት ምን ፖለቲካል ኦርጋናይዜሽን የፖለቲካ ተቋም ምን ይባላል? ፌዴራሊዝም እንለዋለን ወይም ፌዴራሊዝም እንለዋለን ብለው ነው ትርጓሜ የሚሰጡት ነው የመጀመሪያዎቹ ስኮላሮች። ስለዚህ the first definition ስኮላር ዲፋይን የሚያደርጉት ይሄ ፌዴራሊዝም ምንድነው? ፖለቲካል ኦርጋናይዜሽን የፖለቲካ ተቋም ነው። ምን አይነት ተቋም? አክቲቪቲ ኦፍ ገቨርንመንት ምንለው የመንግስት ተግባር የመንግስት ስራ ምን ለሪጂናል ለክልልና ለሴንትራል ገቨርንመንት ምን ዲቫይድ የሚደረግ የሚከፋፈልበት ፖለቲካል ኦርጋናይዜሽን ምን ይባላል? ፌዴራሊዝም ይባላል ብለው ነው ዲፋይን የሚያደርጉት ነው።
ሁለተኛዎቹ ደግሞ ፌዴራሊዝም ሪፈርስ ቱ the advocacy of what multi-tiered government combining the element of shared rule and the regional self-rule within the genuine federal what political system ስለዚህ ሁለተኛዎቹ ደግሞ ምንድነው ፌዴራሊዝም የምንለው ነገር ምን መልቲ-ታየርድ ገቨርንመንትን አድቮኬሲ የሚያደርግ ወይም ደግሞ በጣም ብዙ የሆነ የተደራጀ የመንግስት አወቃቀርን ምን የሚያደርግ አድቮካሲ የሚያደርግ ወይም የሚደግፍ በአንድ ሀገር ውስጥ ብዙ የሆኑ የመንግስት ምን አደረጃጀቶች እንዲኖር የሚፈቅድ ወይም ደግሞ እንዲኖር የሚሰራ ምን ሲስተም ኦፍ ገቨርንመንት የመንግስት ስርዓት ፌዴራሊዝም እንለዋለን ነው። ነገር ግን ይሄ መልቲ-ታየርድ ገቨርንመንት በውስጡ ሁለት ነገሮችን ኮምባይን ያደርጋል። ሁለት ኤሌመንቶችን ወይም ደግሞ ሁለት እሴቶችን በውስጡ ያካተተ ነው። the first one shared rule የምንለው ወይም ደግሞ የጋራ የሆነ አስተዳደር የምንለው ኦኬ እያንዳንዱ ክልሎች ምን አንድ ላይ መጣው ፌዴራል መንግስት ወይ ነው ሴንትራል ገቨርንመንት ላይ ምን የሚያደርጉበት አብሮ በጋራ ሀገርን የሚያስተዳድሩበት። ሁለተኛው ደግሞ ሪጂናል ሰልፍ ሩም ነው። ክልሎች ደግሞ ከፌዴራል ውጪ ምን ራሳቸውን በራሳቸው ምን ሰልፍ ሩም ናቸው ራሳቸውን በራሳቸው ምን የሚያስተዳድሩበት። እነዚህ ሁለቱን ኤሌመንቶች ሼርድ ሩልና ሰልፍ ሩልን ምን ያደርገ ኮምባይን ያደርገ ያካተተ ያቀፈ መልቲ-ታየርድ የሆነ ገቨርንመንት ብዙ ደረጃዎች ያሉትን የመንግስት አወቃቀርን አድቮካሲ የሚያደርግ የሚያበረታታ ወይም ደግሞ የሚደግፍ ነገር ነው ይሉታል ፌዴራሊዝም ነው። ሌላው ፌዴሬሽን represents a particular species in which neither the federal nor the constituent of governments are constitutionally what subordinate to the other። ስለዚህ ሌላው ፌዴሬሽን የምንለው ነገር ነው ፕራክቲካል ኢምፕሊሜንቴሽን ኦፍ ፌዴራሊዝም ነው። ፌዴራሊዝም በትክክለኛው ተግባር ላይ ሆኖ መሬት ላይ የምናየው ነገር ሪፕሬዘንት የሚያደርገው የሚወክለው ምንድነው የፌዴራል መንግስቱ ይሁን ወይም ደግሞ ኮንስቲቲዩንት ዩኒት ምንላቸው ፌዴራሉ መንግስቱን አንድ ላይ መተው ያዋቀሩት የመሰረቱት ሪጂናል ገቨርንመንት ምንላቸው ወይም ደግሞ ሎካል ገቨርንመንት ምንላቸው ምን ኮንስቲቱሽናሊ ሰቦርዲኔት እንዳይሆኑ ኦኬ አንደኛው ሌላኛው ላይ ምን ሰቦርዲኔት እንዳይሆን ጥገኛ እንዳይሆን ምን የሚያደርግ የሚገድብልን ነገር ነው ብሎ ያስባል። ስለዚህ ምን አላቸው each sovereign power derived from what the constitution ይሄ ማለት ምን ነው እያንዳንዱ that means the federal government ይሁን constituent unit ምንላቸው regional government ይሁን ምን አላቸው sovereign የሆነ ሉዓላዊ የሆነ ፓወር አላቸው። ይሄን ፓወር ደግሞ derived ያገኙት ከማን ነው from the constitution ከሀገሪቷ ህገ መንግስት። ስለዚህ ፌዴራሊዝም የምንለው ነገር ፌዴራል መንግስቱም ይሁን ኮንስቲቲዩንት ዩኒት ምን አይደለም ሰቦርዲኔት ቱ ኢች አዘር ሳለም አንዱ ሌላኛው ላይ ጥገኛ አይደለም ህገ መንግስትን መሰረት አድርጎ ማለት ነው። ስለዚህ ህገ መንግስትን መሰረት አድርጎ እያንዳንዱ ኮንስቲቲዩንት ዩኒት ምንላቸው በራሳቸው የሆነ ሶቨሪን የሆነ ፓወር አላቸው ሉዓላዊ የሆነ ስልጣን አላቸው። ኢትካም ፌዴራሉም ሊሆን ይችላል ወይም ደግሞ ሪጂናል ገቨርንመንትም ሊሆን ይችላል ማለት ነው። ሶስተኛው ዲፊኒሽን ኦፍ ፌዴራሊዝም ፌዴራሊዝም ኢዝ ዋት ኢንስቲትዩሽናል አሬንጅመንት ነው የሚሉት። ሶስተኞቹ ስኮላሮች ደግሞ ፌዴራሊዝም የምንለው ነገር ምንድነው ኢንስቲትዩሽናል የሆነ ወይም ደግሞ ተቋማዊ የሆነ አደረጃጀት ነው። ፌዴራሊዝም ነው ሌላ ነገር ሳይሆን ምን ተቋማዊ የሆነ አደረጃጀት ነው። ምን አይነት አደረጃጀት ካለን እነዚህን ሶስት ነገሮችን ምን በውስጡ የያዘ ኢንስቲትዩሽናል አሬንጅመንት ነው ይሉታል። the first one is public authorities divided between state governments and central governments ምን አይነት ተቋማዊ አደረጃጀት ካለን ፐብሊክ አውቶሪቲ ምንለው ኦኬ የማህበረሰቡ ስልጣን በምን በስቴት ገቨርንመንት ብንለው በክልል መንግስታት እንዲሁም ሴንትራል ገቨርንመንት ነው በማዕከላዊ መንግስት ምን ዲቫይድ የተደረገበት የተከፋፈለበት ኢንስቲትዩሽናል አሬንጅመንት ወይም ደግሞ የተቋማዊ አደረጃጀት ምንድነው ፌዴራሊዝም እንለዋለን ይላል። ስለዚህ መጀመሪያው በውስጡ የሚያካትተው ኢንስቲትዩሽናል አሬንጅመንት ፌዴራሊዝም ለመባል ምንድነው ፐብሊክ አውቶሪቲ የህዝብ ስልጣን ሁለት ቦታ መከፈል አለበት ለስቴት ገቨርንመንት እና ለሴንትራል ገቨርንመንት። ሁለተኛው ደግሞ each level of government has some issue in which it make final decision ስለዚህ እያንዳንዱ ሌቭል ኦፍ ገቨርንመንት ሁለተኛው ኦኬ እያንዳንዱ ክልል ወይም ደግሞ ፌዴራል ገቨርንመንት ሴንትራል ገቨርንመንት ማዕከላዊ መንግስት የምንለው የራሱ የሆነ ምን የመጨረሻ ውሳኔ የሚወስንበት ምን ኢሹ ጉዳዮችን ይሰጣል ወይም ደግሞ ጉዳዮችን በውስጡ ያካተተ ነው ማለት ነው። the other one is the high federal court adjudicate dispute concerning federalism ሶስተኛው ደግሞ በውስጡ የሚያካትተው ምንድነው ሃይ የሆነ ከፍተኛ የሆነ ምን የፍርድ ቤት የፌዴራል
ፍርድ ቤት ያለው። ይሄ ፍርድ ቤት ደግሞ አጁኬት የሚያደርገው ፍርድ የሚሰጠው ምንን ነው? ፌዴራሊዝምን መሰረት አድርጎ ወይም ደግሞ ይሄ ስቴት ስትራክቸሩን መሰረት አድርጎ የሚነሱ ዲስፒዩቶችን አለመግባባቶችን ምን የሚያደርግ አጁኬት የሚያደርግ ውሳኔ የሚሰጥ ፍርድ የሚሰጥ ምን የፍርድ ቤት ፌዴራል የሆነ ኮርት የፌዴራል ፍርድ ቤትን ምን በውስጡ ማካተት አለበት ይላል። ስለዚህ ለሶስተኞቹ ስኮላሮች ፌዴራሊዝም የምንለው ነገር ኢንስቲትዩሽናል አሬንጅመንት ነው፣ ተቋማዊ አደረጃጀት ነው። በውስጡ 3 ነገር ያዘ። የመጀመሪያው ፐብሊክ አውቶሪቲ የህዝብ ስልጣን 2 ቦታ የሚከፈልበት በሴንትራልና በገቨርንመንት። ሁለተኛው ደግሞ እያንዳንዱ ሌቭል ኦፍ ገቨርንመንት እያንዳንዱ የመንግስት ደረጃ ምን የራሱን የመጨረሻ ውሳኔ የሚወስንበት ኢሹ ጉዳዮችን ያለው። ከዛም ባለፈ ደግሞ ምን ኢንስቲትዩሽናል አሬንጅመንት ፌዴራል ኮርት የፌዴራል ፍርድ ቤት ምን የሚመጣ ኮንሰርኒንግ ፌዴራሊዝምን በተመለከተ የሚነሱ ዲስፒዩቶችን አለመግባባቶችን ምን አጁዲኬት የሚያደርግ ወይም ደግሞ ውሳኔ የሚሰጥ ተቋም ኢንስቲትዩሽናል አሬንጅመንት ወይም ደግሞ ተቋማዊ አደረጃጀት ምን ይባላል? ፌዴራሊዝም ይባላል ብለው ትርጓሜ ይሰጡታል ማለት ነው። የመጨረሻው the difference between federalism and federation ነው። ኦኬ ፌዴራሊዝም ምንድነው? ፌዴሬሽን ደግሞ ምንድነው የሚለውን እንይ። ፌዴራሊዝም ቀደም እንዳልነው ፕሪንሲፕል ወይም ደግሞ ሲስተም ኦፍ ገቨርንመንት መርህ ነው ወይም ደግሞ ሲስተም የመንግስት ስርዓት ነው። ምን አይነት ስርዓት ካልን ቀደም እንዳልነው ፓወር ኢዝ ዲቫይድድ ቢትዊን ዘ ሴንትራል አውቶሪቲ እና ዘ ሪጂናል ሎካል ገቨርንመንት በማዕከላዊ መንግስት እንዲሁም በሪጂናል በክልል ወይም ደግሞ ሎካል በምንላቸው በአካባቢ በሚገኙ ገቨርንመንት መንግስት ምን የሚደረግበት ዲቫይድ የሚከፈልበት ሲስተም ኦፍ ገቨርንመንት ምን ይባላል? ፌዴራሊዝም እንለዋለን። ስለዚህ የኛው ሲስተም ኦፍ ገቨርንመንት የመንግስት ስርዓት ነው ወይም ደግሞ ፕሪንሲፕል መርህ ነው፣ አይዲያ ነው፣ ሐሳባዊ የሆነ ንድፈ ሐሳብ ነው። ፌዴሬሽን ግን in the other hand it is what a specific form of government that is based on the principle of what federalism ፌዴሬሽን ምንለው ግን ምን ፌዴራሊዝም የሚባለውን ነገር ቅድም እዚህ ጋር ትርጓሜ የሰጠነውን ሐሳብ ኦኬ ወይም ደግሞ ሲስተም ኦፍ ገቨርንመንት ወይም ደግሞ ፕሪንሲፕል መሰረት አድርጎ ምን የተቋቋመ የመንግስት ስርዓት ኦኬ ይሄንን መሰረት አድርጎ የተቋቋመ አንድ ፎርም ኦፍ ገቨርንመንት አንድ የመንግስት አይነት ምን ይባላል? ፌዴሬሽን እንለዋለን ነው። which central government and number of regional government or state ግን ሲቋቋም በምንድን ነው? በማዕከላዊ መንግስት እንዲሁም በጣም ብዙ በሆኑ በክልል መንግስታቶች ወይም ነው ስቴት በሚባሉት የተቋቋመ ፎርም ኦፍ ገቨርንመንት ምን ይባላል? ፌዴሬሽን እንለዋለን። ለምሳሌ ልንገራችሁ። ፎር ኤግዛምፕል ኢትዮጵያ ምን ፌዴራል ስቴት ስትራክቸር ነው፣ ፌዴራሊዝም ነው የምትከተለው። ስለዚህ ኢትዮጵያ የምትከተለው የስቴት ስትራክቸር ወይም ደግሞ ሲስተም ኦፍ ገቨርንመንት የመንግስት ስርዓቱ ፌዴራሊዝም ነው እሳቤው። ኦኬ ነገር ግን መሬት ወርዶ ለምሳሌ ኢትዮጵያ ውስጥ ክልሎች አሉ፣ ሴንትራል ገቨርንመንት ማዕከላዊ መንግስት አለ፣ የተለያዩ ክልሎች አሉ። ፌዴራሊዝም የሚባለው ነገር ተግባር ላይ ብሎ በተጨባጭ የምናየው ነገር አለ። ስለዚህ ይሄ ተግባር ላይ የዋለው ፌዴራሊዝም የሚባለው ነገር ሐሳብ ነው። እሱ ተግባር ላይ ሲውል ተፈጻሚነት ሲኖረው ደግሞ ምን ይባላል? ፌዴሬሽን እንለዋለን ነው። ፌዴራሊዝም ከሆነ ግን አይዲያው ሐሳቡ ነው። ኦኬ ይሄ ስልጣን ለሁለት መከፈል አለበት፣ ክልሎችም የራሳቸው አውቶኖሚ መኖር አለባቸው፣ መልቲታርድ የሆነ ገቨርንመንት መኖር አለበት፣ ዲቮሉሽን ኦፍ ፕሪንሲፕል በውስጡ ማካተት አለበት የሚለው አይዲያ ኮንሰፕት ፌዴራሊዝም እንለዋለን። ይሄ ኮንሰፕት ደግሞ ተግባራዊ ሲሆን ወይም ደግሞ ይሄንን መሰረት አድርጎ የተቋቋመች አንድ ሀገር ደግሞ ካለች በሴንትራል ገቨርንመንት እና ዲፈረንት የሆኑ ሪጂናል ገቨርንመንት በውስጡ ያካተተች ስቴት ሀገር ካለች ደግሞ ምን ይባላል? ፌዴሬሽን እንላታለን ነው። ስለዚህ ዛሬ ነበረን ትምህርት ይሄንን ይመስላል። ሁሌም እንደምንለው አሁንም እንደግመዋለን። ቪዲዮን ላይክ ማድረግ አትርሱ። ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ደውል ምልክቷን በመንካት በቀጥታ ቪዲዮዎች አዲስ ሲለቀቁ እናንተ ጋር መድረስ ይችላል። ሐሳብ አስተያየት ካለ ኮሜንት ስራ አስፍሩልን። ጥያቄ አስተያየት ካላችሁ ኮሜንት ስራ አስፍሩልን። እንዲሁም ለጓደኞቻችሁ ሼር ማድረግ አትርሱ። ቴሌግራም ቻናል አለ ላይቲን ዌቭ የሚል እሱን ቪዲዮ ዲስክሪፕሽን ላይ ሊንኩን እናስቀምጥላችኋለን። እዛ ላይ በመግባት ጆይን ሁኑ፣ ቤተሰብ ሁኑ። የተለያዩ ወርክሺቶች ሾርት ኖቶችን ማግኘት ትችላላችሁ። ስለነበረን ቆይታ እናመሰግናለን።